አንቺ ባክሽ ለካ እግዚአብሔርን መፍራት ይዘረዘራል፣ ለካ ይመነዘራል። አየካሽመኒ ይሄ ገንዘብ ጊዜ ይገድበዋል። እዚህ ያለን በሙላችን እናስታውሳለን። 5-6 ዓመት በፊት ቀድሞ የነበረ ብር እኮ ሲቀየር ተቀየረ ነው። ጊዜ ይገድበዋል። ቀድሞ የነበረውን ብር ከአዋጁ በኋላ በቢሊየን ቢኖርህ ወረቀት ነው። ጊዜ ይገድበዋል። ይሄው ራሱ የምንጠቀመውን ብር ጂኦግራፊካል ባውንደሪ ይገድበዋል። እንዴ በጣም የተለየ እንደው የኢኮኖሚ አቅም ከሌለ ምናው የት ወስደህ ትዘረዝረዋለህ? አንድ አለ የትም የሚመነዘር የትም የምትወስደው አንድ መታወቂያ አንተ አልፈህ ራሱ ለልጅ የሚተርፍ አንድ መታወቂያ አንድ መለያ ባሪያ ሞቷል፣ በጣም ኃይለኛና ታዋቂ ምናምን አይደለም ያለችው። ሞቷል ግን አንድ መታወቂያ አለው፣ እግዚአብሔርን ይፈራ ነበር። ዘርዝርልኝ። ለካ ዘመን አልፎ ይዘረዘራል እግዚአብሔርን መፍራት። ለካ ጂኦግራፊካል ባውንደሪ አልፎ ይዘረዘራል እግዚአብሔርን መፍራት። የትም ብትሄድ ለካ ይዘረዘራል። ምን ይሁን መታወቂያችን? ሰዎች ሲያዩን፣ ሰዎች ሲመለከቱን፣ ሰፈር ስንወጣ ስንገባ፣ ስራ ቦታችን ላይ ስንነግድ፣ እንደ አገልጋይ ስንመላለስ ሰዎች እንዴት ቢያውቁን ደስ ይለናል። ከስብከታችን ባለፈ፣ ከዝማሪያችን ባለፈ፣ ከጽሁፎቻችን ከመጻፍቶቻችን ባለፈ እንዴት ቢያውቁን ደስ ይለናል። የፊልጵስዩስ መልእክት ደብዳቤ እንደሆነ እንግዲህ ሁላችንም እናውቃለን ብዬ አስባለሁ። ሐዋርያው ጳውሎስ በፊልጵስዩስ ለነበሩ አማኞች የጻፈው መልእክት የጻፈው ደብዳቤ ነው። ፊልጵስዩስ በመቄዶንያ የምትገኝ ግዛት ነች። ይሄ ደብዳቤ ግን በሚጻፍበት ጊዜ በሮም ቅኝ ግዛት ውስጥ የነበረችበት ጊዜ ነው። ከዚሁ መልእክት ራሱ በመነሳት የምንረዳው ነገር በፊልጵስዩስ ምንም አይነት የብሉይ ኪዳን ባክግራውንድ ያላቸው ወይንም ደግሞ የአይሁድ ነገር ያላቸው የሉም። ስለዚህ መልእክቱ በሙሉ ልክ እንደ ዕብራውያን ከብሉይ ኪዳን ጋር እየተሳሰረ የሚነሳ ምንም ነገር የለም። ምንድናቸው? አህዛብ የነበሩ ማለት ከአይሁድ ውጭ የነበሩ ግን በክርስቶስ ኢየሱስ የመስቀል ሥራ በልባቸው አምነው የጸደቁ ዳግም የተወለዱ ኮንቨርትድ የሆኑ ክርስቲያን የሆኑ አህዛቦች ናቸው። ጸሐፊው ሐዋርያው ጳውሎስ እንደሆነ በጣም ብዙ የሚያሻማ አይደለም። በጣም ብዙ ግልጽ የሚያሳዩ ነገሮች አሉ። ከሚያነሳው ማዕከላዊ ሐሳብ አንጻር ብቻ ሳይሆን ከሌሎች መልእክታት ጋር ከሐዋርያት ሥራ ጋር ካለ ታሪክ ጋር እያዛመድን ስንሄድ እሱኑ ነው የምናገኘው። የተጻፈበትም ዓላማ ደግሞ አንድ ነው። ይሄን ደብዳቤ በሚጽፍበት ጊዜ በእስር ቤት ነው የነበረው። ስለዚህ የፊልጵስዩስ ሰዎች እዚሁ ፊልጵስዩስ ላይ ራሱ ነግሯል። ገና ከመጀመሪያ ጀምሮ አብሮት በአገልግሎት ቆመዋል። የበለጠ ደግሞ ከፋይናንስ ጋር አብሮ ሳይደግፉት አይቀሩም። ስለዚህ መታሰሩን ሲሰሙ ስጦታቸውን አሰብስበው የሚያስፈልገውን ነገር አድርገው አፍሮዲጡ በሚባል ሰውዬ ስጦታ ይልካሉ። ምክንያቱም ሰውዬው እስር ቤት ነው፣ ግን የነበረበት እስር ቤት ኦልሞስት የቁም እስር የነበረበት ነው። ሐዋርያት ሥራ ምዕራፍ 28 ቁጥር 14 ማለት ነው። ሰው እየመጣ ሊጠይቀው የሚችል ነው። ስጦታውን በሱ በአፍሮዲጡ አማካኝነት ይልካሉ። በኋላ ስጦታውን ተቀብሎ እኔ ነጣቂ አይደለሁም፣ እናንተን ለመዝረፍ አይደለም፣ የሆነ ኪሳችሁ ውስጥ ልገባ ሳይሆን ግን እንደ ጥሩ መዓዛ ተቀብየዋለሁ ስጦታችሁን። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሞላባችኋል ብሎ የሚነግርበት ክፍል ማለት ነው። አመስግኖ ለደብዳቤውን ቴንኪው ደርሶኛል ብሎ የጻፈበት ደብዳቤ ነው በዋናነት ማለት ነው። ይሄ ፊልጵስዩስ እሱም ተናግሯል። እኔ ኮንቴንት ነኝ፣ ማግኘትንም ማጣትንም አውቃለሁ፣ ግን በስጦታዎቻችሁ ተደስቻለሁ ብሎ አመስግኖ የጻፈበት ነው። ግን ከዚህ ጋር አያይዞ ስለ ትህትና ሰዎችን ስፔሲፊክሊ አንስቶና አፍሮዲጡና ጢሞቴዎስን አንስቶ አመስግኗል። ስለ አንዳንድ ስሁት አስተምሮች ከአይሁድ ነገር ጋር የተያዘና ልቅ ስለሆነ አኗኗርም አንስቷል። ይሄ ነው ፊልጵስዩስ ላይ ያለው ዋና ነገር። እኔ ዛሬ ምዕራፍ 1 ቁጥር 1 ያውም የመጀመሪያው ሐረግ ላይ ነው የምቆየው። እዛ ላይ ብቻ ነው መልእክትም ያለኝ። ሐዋርያ ጳውሎስ ይህን ደብዳቤ ሲጽፍ ገና መነሻ ላይ ልክ እንደ ወቅቱ ደብዳቤ አጻጻፍ ዘይቤ መሰረት ራሱንና ተደራሲዎቹን አስተዋውቆ ነው የሚጀምረው። ራሱን አስታጥቆ ደብዳቤውን የጻፈውን ሰው አስተዋውቆ ደግሞ የደብዳቤውን ተደራሲዎች ደብዳቤው የሚደርሳቸውንም ሰዎች አስተዋውቆ ነው የሚጀምረው። በወቅቱ የነበረ የደብዳቤ አጻጻፍ መንገድ ነው። ብዙ እንግዳ አይደለም በወቅቱ ለነበረ ሰው። ግን ራሱን ሲያስተዋውቅ የተጠቀመበት መንገድ እጅግ በጣም ልብ የሚነካ ነው። የክርስቶስ ኢየሱስ አገልጋዮች ጳውሎስና ጢሞቴዎስ፣ ምናልባት የቀድሞ ትርጉም የክርስቶስ ኢየሱስ ባሮች
ጳውሎስና ጢሞቴዎስ፣ ያው ጢሞቴዎስ አብሮት ስላለ ነው። ዛሬ እንደ ንዑስ ርዕስ ይዘን በዚሁ ክፍል ላይ የምንቆየው አንድ ነው። እንዴት ብንታወቅ እንፈልጋለን? ራሳችንን እንዴት ብናስተዋውቅ ነው የምንፈልገው? ወይም በሌላ ቋንቋ ሰዎች እንዴት ቢያውቁን እንመኛለን? ዛሬ በጣም ሩጫ የበዛበት፣ ራስን ለማስተዋወቅ ትግል ያለበት፣ በጣም ብዙ ነገር ያለበት ነው። ጤነኛ የሆነ አካሄድ እንዳለ ሆኖ በጣም መረን የለቀቀ ነገር በብዙ አቅጣጫ አለ። ዛሬ በልቤም ማስተላልፈው መልእክት ይሄ ነው። እንዴት ይወቁን? እንዴት ብንታወቅ ደስ ይለናል? ማለት እንደዚህ ብላ አንድ ሰው ስትጨብጥ ማን ብሎ ቢያውቅህ ትመርጣለህ? ኦፍኮርስ ብዙ መገለጫዎች አሉ። የዚህ ህንፃ ባለቤት ዶክተር እንትና፣ ይሄንን ያደረገ ፓስተር ከሌ፣ እግዚአብሔር አምላክ ባርኮ፣ ያውም ደግሞ በተለይ ከቢዝነሱ ከሌላው አንፃር እግዚአብሔር በሰጠው ጸጋ ጥሮ ያገኘ ሰው ተገቢ ነው። የስ በተወሰነ መንገድ አንድ መገለጫ ነው። ከነዚህ ሁሉ ግን የእከሌም ባል ከመባል፣ የእከሌም ልጅ ከመባል፣ የዚህ ፖዚሽን ላይ የሚሰራ ሰውም ከመባል ቀና በሆነ እግዚአብሔርን በሚያከብር መንገድ ጥረት በእግዚአብሔር ጸጋ ተደግፎ የሚመጡ ነገሮች ሁሉ የተጠበቁ ሆነው ግን ከነዚህ ሁሉ በላይ ማን ቢሉሽ ትመርጫለሽ? እንዴት ብትታወቅ ትመርጣለህ? በቃ እዚህ ላይ ነው ሐዋርያው ጳውሎስ ራሱን ሲያስተዋውቅ ባሪያ አለ። ይሄን ደብዳቤ የሚጽፍላችሁ፣ ይሄን ደብዳቤ እያስተላለፈ ያለው የክርስቶስ ኢየሱስ ባሪያ፣ ቃሉን ደግሞ በደንብ ስንረዳ በገዛ ፍቃዱ ለአንድ አካል ራሱን ያስገዛ፣ የራሱ የሌለው የክርስቶስ ኢየሱስ ባሪያ ለማን እንዳስገዛም ይገልጣል። የክርስቶስ ኢየሱስ ባሪያ ጳውሎስ። በቃ ይሄ ብቻ ነው ጳውሎስ። ይሄ ነው መታወቂያ። ማዕት የለም። ሌላ ምንም ቦታ ሳልሄድ ሐዋርያት ሥራ ምዕራፍ 16 በፊልጵስዩስ ወንጌል እንዴት እንደገባ ብታስታውሱ፣ በኤዥያ የነበራቸው አገልግሎት በጣም እየተስፋፋ መጥቶ በልስጥራን ያ እምነት የሞላበትን ሰው ሁሉ ሮጦ እግዚአብሔር አምላክ በጳውሎስ አማካኝነት ቀስቅሶ ነገር ሁሉ እየተስፋፋ ሲመጣ የኢየሱስ መንፈስ ይላል መንፈስ ቅዱስ ከለከለን። በኤዥያ እንዳንሄድ ከለከለን። ከዛ ጳውሎስ በራእይ አንድ ነገር ተመለከተ። አንድ ሰው ከሩቅ ሆኖ ከመቄዶንያ እባክህ እርዳን ሲል ተመለከተ። አይ በቃ ወደ ኢሮፕ እንድንሻገር እግዚአብሔር ፍቃዱ ነው ብለን አመንን፣ ተሻገርን። እንደገቡ ፊልጵስዩስ ነው የገቡት። ቅድም እንደተነጋገርነው አይሁድ ስለሌሉ ምኩራብ የለም፣ ወንዝ ዳር ላይ ነው የተማሩት። እነ ሊዲያ ጌታን አገኙ። ነገር እየተጧጧፈ መጣ። ያቺ ሰበበኛ ሴት ይጠብቅ ነው ከእንደዚህ አይነት ሰው ምን ትናገረው ማር ነው። የልዑል አምላክ ባሮች እንደዚህ ብቻ ብላ ብታቆም እንኳን አንድ ነገር ነው። የመዳንን መንገድ የሚያሳዩአችሁ አሁን እንደዚህ አይነት ሰው የት ይገኛል? ለካ አፏ ነው እንጂ ውስጧ ሌላ ነው። አያሌ ቀን ነው እንደዚህ የተመላለሰችው። በኋላ ሐዋርያው ጳውሎስ አስወጣው ያንን መንፈስ። ለካ መንፈሱ ጭራሽ ውስጥ የተቀመጠው የከተማውን ቢዝነስ የተቆጣጠረ ነው። የከተማውን ቢዝነስ ቋጥሮ የያዘ ነው። እስር ቤት ገቡ። እየዘመሩ ወህኒው መሰረቶቹ ተናወጡ፣ መንቀጥቀጥ ሆነ፣ ሰንሰለቶች ተፈቱ፣ ደጆች ተከፈቱ። በኋላ የሚጠብቃቸው የነበረውን ሰው ጌታን እንዲቀበል አድርገው በሚቀጥለው ቀን ተለምነው ነው ከእስር የወጡት። አሁን ሐዋርያ ጳውሎስ ይህን ሁሉ እንደው ዝም ብዬ ታሪክ ለመተረክ ስለፈለግኩ አይደለም ማነሳው። ሐዋርያ ጳውሎስ ደብዳቤውን ሲጽፍ እንደዚህ ቢል አያምርበት? ባይዘዌይ አልሰማችሁ እንደሆነ እስር ቤት አካባቢ ተናወጠ ሲባል ከሰማችሁ ከሲላስ ጋር በዋናነት ሲዘምር የነበረው ጳውሎስ አልሰማችሁ እንደሆነ የማይታወቅ አንድ መንፈስ አላፍ ሲወጣ የከተማውን ቢዝነስ የተቆጣጠረውን መንግሎ ያወጣ ሰው ሲባል ሰምታችኋል? እሱ ጳውሎስ። በእናንተ አጥቢያ ምስረታ ላይ እግዚአብሔር አምላክ የተጠቀመበት ዳይሬክት ኢንቮልቭመንት ያለብኝ እኔ ጳውሎስ ቢል ኃጢአት ነው? ታሪኮቹን አይደል ያነሳ ነው?
ግን ሐዋርያው ጳውሎስ መገለጫው ሐዋርያው ጳውሎስ አስፈላጊ ሲሆን ይነሳል፣ አስፈላጊ ሲሆን ይነገራል፣ አስፈላጊ ሲሆን የሚወራ ሌሎች ማንነቶች ይወጣሉ፣ አስፈላጊ ሲሆን እግዚአብሔርን ሲያከብሩ። አሁን ግን በወንድሞች መካከል ራሱን ሲያስተዋውቅ የክርስቶስ ኢየሱስ ባሪያ። በቃ ይሄው ነው። ጥላ ፈወሰ አትልም፣ ጨርቁ ምናምን የሚያስፈልገው ጳውሎስ አትልም፣ ትንሽ ስታተስ አትጨምርም። ባሪያ፣ የክርስቶስ ኢየሱስ ባሪያ፣ ፍቃዱን ለጌታ በውዴታ ያስገዛ ባሪያ። ዛሬ ይሄን የተወደደ ጉባኤ በአክብሮት ጠይቃለሁ። እንዴት ቢያውቁን ነው የምንመርጠው? እንዴት ይለዩን? ማለት አዘ ክርስቲያን እንዴት ይለዩን? እንደ አገልጋይ እንዴት ይለዩን? የጌታ ደቀ መዝሙር የጌታ ተከታዮች በሚባል እውነት ምን እንሽተት? ይሄ ብዙ መገለጫ አለው። እንደዚህ ቆመን ስናገለግልም አዎ፣ በአፋችን ስንመሰክርም አዎ፣ ከሁሉ ግን የበለጠ ሁለቱንም ሊጠቀልል የሚችል ህይወት ራስን ሲያስተዋውቅ፣ የጌታ ሲያስብል፣ ሲያስጠረጥር አማኝ ነህ እንዴ ቢባል፣ ከሱፌ የበለጠ ከኑሮ የበለጠ ከበላሁት የበለጠ ፌስቡክ ላይ ከምፖስተው ቁርስ የበለጠ ከጥሬ ስጋው የበለጠ እኔ ሄደኛ ነኝ ከሚለው የበለጠ እንዴት ቢያውቁን ትመርጣለህ? ማን ቢሉን እንመርጣለን? ምን ብንሸት እንመርጣለን? ኑ የሚል የሚሸት ማን መሆናችንን የሚቀልጥ ከንግግራችን የበለጠ ከክርክራችን የበለጠ ለማሳመን ካለን ጥረት የበለጠ የሆነ የሚሸት መዓዛ፣ የሆነ የሚያጓጓ ማለት ሰፈር እንዴት ነው የሚያውቁን? ደግሞ እንዴትስ ቢያውቁን ነው ደስ የሚለን? አብረን የምንኖረው ኮንዶሚኒየም እዛ እንዴት ነው የሚያውቁን? መጣልን ነው የሚሉን? መጣብን? አንድ ነን ያው ነን ወይስ ሚስጥር ይነግሩናል? ለሰው ያላወራሁት ነው አንተ ጋር ስመጣ ሰላም ይሰማኛል ይላሉ። አዎ በንግግራችንም ይገልጣል፣ አዎ በስብከታችንም ይገልጣል። ግን በጣም የሚበልጣል ፓስተርዬ ህይወት ዝም ብሎ የሚሸት መዓዛ፣ የሚጠራ መዓዛ፣ ማን እንደሆንን የሚለይ መዓዛ፣ እግዚአብሔር እኛን ተጠቅሞ ቢያስቀና ቢያስብል፣ እሱን መከተል የሱን መሆን ይሄው ቢያስብል፣ እንዴት ነው የምንታወቀው? ሐዋርያ ጳውሎስ ራሱን ሲገልጥ እኔ ሌላ አይደለሁም ባሪያ፣ ይሄ ነው መታወቂያ። ኦፍ ኮርስ ለልጅነቱም ግልጥ ነው፣ ዳግም ስለመወለዱም ግልጥ ነው። ሐዋርያ ነኝም ይላል። ግን ደግሞ ማን ነኝ ነው የሚለው? በቃ ይሄ ነኝ በወንድሞች መካከል ፍቃዴን ለአንድ አካል ያስገዛው። እንደዚህ ወቁኝ። ማቴዎስ ወንጌል ምዕራፍ 12 ቁጥር 33 ላይ ዛፍ ከፍሬዋ ትታወቃለች ይላል። ማለት ዛፍን የምትገልጠው ፍሬዋ ነች። ምንም ሌላ ወሬ፣ ሌላ ምንም ክርክር ሳይኖር። ለምሳሌ አንድ ጥሬ ማንጎ ፍሬውን ገንጥዬ አምጥቼ እጄን ጭኜ በቫይታሚን ሲ የበለጸገ ብል ቢጫ ብቀባው ቀይ ምልክት ባረግበት የሆነ ማስታወቂያ ብሰራለት ከጥሬ ማንጎ ውጭ አይደለም። ይነግረኛል ስለ ዛፉ፣ ይነግረኛል ስለ መሰረቱ፣ ይነግረኛል ስለ ተተከለበት ፍሬማ ዛፉን ይገልጣል። ዛሬ ይሄ ነው ጸሎቴ። የሆነ መጨረሻ ውጤት ነገር ላይ ብቻ ይዘን ከመንጫጫት ነገር ዓለሙን ትተን ዝም ብለን ዛፍ ስር ብንሰራ፣ ዝም ብሎ ቢኮተኮት፣ ዝም ብሎ ፍግ ቢገባለት፣ ዝም ብሎ ጸሎት ቢገባለት፣ ዝም ብሎ ቃል ቢገባለት፣ ዝም ብሎ የወንድሞች ህብረት ቢገባለት፣ ከዛ እኮ ሲገለጥ አንተ አታወራም። ያስታውቃል፣ አዘንብለህ ያስታውቃል፣ ይዘህ ያስታውቃል፣ መዓዛው ያስታውቃል፣ ሳትከራከር ያስታውቃል፣ ሳትናገር ያስታውቃል፣ ይሸታል፣ ይጠራል። ዝም ብለህ የሄድክ ዞር ስትል ለካ የሚጠራው ነገር አለ። ግን አርቲፊሻል የሆነ ግን ፍሬውን ነገር ይዘን ቀይ ስለንበት እጅግ የበለጸገ በቫይታሚን ሲ የሞላ ኑ ቅመሱት ብለን ሳይሆን ዛፉ ላይ ዝም ብሎ ሲሰራ
ልጨርስ ነው መልእክቴን። እንዴት ነው የሚያውቁን? as a Christian እንደ አገልጋይ እንዴት ነው የሚያውቁን? እኛስ ማን ተብለን ብንታወቅ ነው ደስታ? ምን ቢታይብህ ነው ደስታ? ምን ማዕዛ ቢወጣ ነው የመጨረሻዬ ደስታዬ? እኔ አሁን እንደዚህ ስለ እየተከታተለ እየሰበኩ ነው። እዚህ ውስጥ ግን ምንድነው ደስታዬ? ዛሬ ማታ እዚህ ውስጥ ያለው ሞቲቬ ምንድነው? የተወሰኑ ሰዎች አሳይቻችሁ ላብቃ። መታወቂያቸው የሚያስቀና ዳንኤል ነው አንደኛው። ዳንኤልን በምንም ወጥመዱ ልትከቱ አትችልም። አይ ዳንኤልን ትንሽ ብር ከሰጠው ወጥመድ ውስጥ ይገባል ብትለው ዝም ብለህ ነው እንጂ ዘርግተህ የምትጠብቀው አታገኙም። ዳንኤል እንትን ያምረዋል ብለህ በሆነ ነገር አባብለህ ማኖ ልታስነካው ብትል ሰውየው የለም፣ ኤሪያው ላይ የለም፣ አታገኘውም። ዳንኤልን ወጥመድ ውስጥ መጣል ካማረህ በአምላኩ ሕግ መምጣት አለብህ። በቃ የዳንኤል እንትን ዊክ ፖይንት እሱ ነው፣ ሶፍት ፖይንት እሱ ነው። ዳንኤልን አፈስ ማረግ ካማረህ በሌላ በምንም በአመፃ አታገኘው፣ በሌላ ነገር አታገኘው፣ በድካም አታገኘውም። ዳንኤልን ወጥመድ ውስጥ መክተት ከፈለክ አንድ ነገር ነው የምትዘረጋበት፣ በአምላኩ ሕግ ናበት፣ ይወድቃል። እውነትም ማንም ወደ አምላኩ እንዳይጸልይ የሚል ማስታወቂያ ወጣ። ዳንኤል ግን ዘውትር እንደሚያደርገው መስኮቱን ወደ ምስራቅ ከፍቶ ምን ያደርግ ነበር? ይጸልይ ነበር። ያዙት፣ አገኙት እና እንደወጣው ሕግ መሰረት በደም ስሙኝ፣ እንደወጣው ሕግ መሰረት ጉድጓድ ውስጥ አሉት። ያንበሳ ጉድጓድ። ንጉሱ ተስፋ አልቆረጠም ነበር መሰለኝ። በማለዳ መጣና ዳንኤልን ጠራው። አሁን በደም ስሙኝ፣ ዳንኤልን ሲጠራው በኢኮኖሚክ ሳይንስ የበለጠገ ምጡቅ አእምሮ ያለ በግዛቴ መካከል ከሾምኳቸው 3 ሰዎች አንዱ ይሆንኩ፣ ከሶስቱም ደግሞ የበላይ ያደረኩ አንተ ህልም ፈቺው ዳንኤል ሆይ ብሎታል። ማንነቱ እኮ ነው መጽሐፍ ቅዱስ ትንቢተ ዳንኤል ውስጥ ያለ እኮ መገለጫዎቹ ናቸው። ዳንኤል ግን አንድ የሚበልጥ መታወቂያ አለው፣ አንድ ታይትል አለው፣ አንድ የሚታወቅ ማንነት አለው። ንጉሱ የጠራው ምን ብሎ ነው የጠራው? የልዑል አምላክ ባሪያ ዳንኤል ሆይ። የዳንኤል መታወቂያ በፋርስና ሜዶን ግዛት መካከል ዳንኤል ሲመላለስ ከእውቀቱ የበለጠ ከፖዚሽኑ የበለጠ ከማንነቱ የበለጠ አንድ መታወቂያ አለው። ምን የሚል? የልዑል አምላክ ባሪያ። ከዛ የልዑል አምላክ ባሪያ ብቻ አይደለም፣ የሰርክ ተግባሩ ደግሞ አለ። ሁልጊዜ የምታመልከው፣ ሁልጊዜ የምትሸነፍለት፣ ስትወጣ ስትገባ የምናይ ያ ሁልጊዜ የተሸነፍክለት ባንተ ምክንያት ያየነው አምላክ አዳነ። የዳንኤል መታወቂያ አምላኩ ነው። አምላኩን ማምለኩ ነው። የዳንኤል መታወቂያ ለጌታ ማደሩ ነው። እውቀት ነው አለው፣ ፖዚሽን ነው አለው፣ ኑሮ ነው አለው፣ ለንጉስ መቅረብ ነው አለው። የዳንኤል ግን ከነዚህ ሁሉ የሚበልጥ መታወቂያ አንድ ነው፣ የልዑል አምላክ ባሪያ። ደጋግሜ ነው የምናገረው። እንዴት እንታወቅ? እንዴት ቢያውቁን ነው ደስ የሚለን? ማን ይበሉን? ቅበአነ ምናምን ማን ይበሉት? ምን ቢሸት ነው ደስ የሚለን? እንዴት አይደንቲፋይ ቢያደርጉን ነው ደስ የሚለን? ሰዎች እየጨመርኩ ሊድ ሁለተኛ ነገሥት መጽሐፍ ምዕራፍ 4 ከቁጥር 1 አንስቶ በደንብ የምታውቁት ክፍል ነው። ይሄ በጣም ኢሞሽናል ያደርገኛል። ባሌ ባሪያ ሞቷል ብላ ኤልሳ ጋር የመጣችው ኤልሳ ጋር መጣ። ባሌ ቤት ነው የሚያመላክተው። ባሌ ደግሞ ባሪያ አገልግሎት ላይ ስራ ላይም ታውቋል። ደግሞ ባሌ ቤት፣ ባሌ ባሪያ፣ ሁለታችንም የምናውቀው ባሌ ባሪያ ሞቷል። የለም እኛ ቤት ትቶት የሄደ ጥሪት የለም። ዕዳ ነው ያለው። ባለ ዕዳ መጥቶ ልጆቼን እንደማስያዣ ሊወስድ ነው። ባሌ ባሪያ ሞቷል። ቤት ግን የተወው ነገር የለም። ይሄ ማለት ስለ ስንፍና ስላለመስራት ወይም ደግሞ ተገቢው ነገር ስላለማድረግ አይደለም። ክፍሉ የሚናገረውን ኮንቴክስት ብቻ ይዘን እንይ። ከዛ እንደዚህ ያለችው ባሌ ባሪያ ሞቷል፣ ቤት የተወው ነገር የለም።
ይሄን ለልጆቼ ያለኝ የለም። እኛ ቤት ግን ትቶት ያለፈ አንድ ውርስ አለ። ታውቀው የለ እግዚአብሔርን ይፈራ ነበር። እግዚአብሔርን ይፈራ ነበር። አንድ መታወቂያ ያለው ቤትም፣ አንድ መታወቂያ ያለው አገልግሎት ላይ ባሪያህን ታውቀዋለህ። ቤት ያስቀመጠው ነገር ባይኖር እንዲሁ ዝም ብሎ አገልግሎት እያለ አልፎ እንኳን ቢሆን ምንም የተወው ነገር ባይኖር፣ እኛ ቤት ግን የተወው አንድ ትሬዠር፣ እኛ ቤት ግን የተወው አንድ መዝገብ፣ እኛ ቤት ግን የተወው አንድ ስጦታ አለ። እግዚአብሔርን መፍራት ይባላል። መታወቂያው ነው። ሞተ እንጂ መታወቂያው አልተረሳም። እንዴት እንደተመላለሰ አልተረሳም። እንካ ዘርዝረው፣ እንካ ውርሳችንን ዘርዝረው፣ ቤት የተወውን ዘርዝረው፣ ለልጆቹ ትቶላቸው ያለፈውን ዘርዝረው። አንቺ ባክሽ ለካ እግዚአብሔርን መፍራት ይዘረዘራል፣ ለካ ይመነዘራል። አየካሽማኒ ይሄ ገንዘብ ጊዜ ይገድበዋል። እዚህ ያለን በሙላችን እናስታውሳለን። 5-6 ዓመት በፊት ቀድሞ የነበረ ብር እኮ ሲቀየር ተቀየረ ነው። ጊዜ ይገድበዋል። ቀድሞ የነበረውን ብር ከአዋጁ በኋላ በቢሊየን ቢኖርህ ወረቀት ነው። ጊዜ ይገድበዋል። ይሄው ራሱ የምንጠቀመውን ብር ጂኦግራፊካል ባውንደሪ ይገድበዋል። እንዴ በጣም የተለየ እንደው የኢኮኖሚ አቅም ከሌለ ምን አሁን የት ወስደህ ትዘረዝረዋለህ? አንድ አለ የትም የሚመነዘር የትም የምትወስደው አንድ መታወቂያ፣ አንተ አልፈህ ራሱ ለልጅ የሚተርፍ አንድ መታወቂያ፣ አንድ መለያ። ባሪያ ሞቷል፣ በጣም ኃይለኛና ታዋቂ ምናምን አይደለም ያለችው፣ ሞቷል ግን አንድ መታወቂያ አለው። እግዚአብሔርን ይፈራ ነበር። ዘርዝርልኝ። ለካ ዘመን አልፎ ይዘረዘራል እግዚአብሔርን መፍራት። ለካ ጂኦግራፊካል ባውንደሪ አልፎ ይዘረዘራል እግዚአብሔርን መፍራት። የትም ብትሄድ ለካ ይዘረዘራል። መጨረስ ነው። ምን ይሁን መታወቂያችን? ምን ይሁን መታወቂያችን? ሰዎች ሲያዩን፣ ሰዎች ሲመለከቱን፣ ሰፈር ስንወጣ ስንገባ፣ ስራ ቦታችን ላይ ስንነግድ፣ እንደ አገልጋይ ስንመላለስ ሰዎች እንዴት ቢያውቁን ደስ ይለናል። ከስብከታችን ባለፈ፣ ከዝማሪያችን ባለፈ፣ ከጽሁፎቻችን ከመጻሕፍቶቻችን ባለፈ እንዴት ቢያውቁን ደስ ይለናል። አንድ ሰው ካነሳው በቂ ነው። ከአገልግሎትም ራሱ አንጻር ፍሬ ቢገልጥ ደስ አይል? እንትን ሳልምል አበሳይን ሳላይ እናቴ ትሙት ሳልል አለብኝ እኮ ምናምን ሳልታገል አለብህ ደስ አይልም? ፍሬ ሲገልጥ መታወቂያ ታስፈልገናለህ ሲባል ኤልሳ እጅ አስታጣቢ ሆኖ ነው የተከተለው ኤልያስን። ሁለተኛ ነገሥት መጽሐፍ ምዕራፍ 2 ላይ ብትመለከቱ ኤልያስ የሚሄድበት ጊዜ ሲደርስ መነጫነጭ ጀመረት። ዘርበል ይለዋል። አልለይህም ያው ነፍሴን እምላለሁ። ቤቴል አልለይህም፣ ጌልጌላ አልለይህም። በኋላ ዮርዳኖስን እግዚአብሔር አምላክ በኤልያስ አማካኝነት ከፍሎ ተሻገሩ። እነዛ እኮ የነቢያት ልጆች እኮ ምን ብለዋል? ጌታ ሊወስድብህ ነው ብለውታል። ዝም በሉ አለ። ከዮርዳኖስ ባዶ ያለውን ታሪክ አያውቁ። ምን አደርግልህ ዘንድ ትወዳለህ ብሎት እጥፍ መንፈስ አለ። እግዚአብሔር አምላክ ያንን እጥፍ መንፈስ አድርጎበታል። ከዛ ኤልያስ ሄዷል። ኤልሳ ዮርዳኖስን ደግሞ ከፍሎ ሲወጣ ባይዘዌ የተቀባሁት ቅባት ብሎ አልደሰኮረም። እቆኝ አላለም። ገና ሲወጣ አወቁት የኤልያስ መንፈስ አርፎበታል። ይሄ ሰው ነገር አለው። ይሄ ሰው ያስታውቃል አለበት። ክርክር የለም፣ ወሬ የለም፣ አርፎበታል ሳያወራ። በነገራችን ላይ እኔ የተቀበልኩበት 6ቱ መንገድ ምናምን ሳይል ምንም ነገር ሳያብራራ ገና ሲወጣ የሚያስታውቅ ክብር። ዋው! አዛን ኢንዲቪጁዋል ፐርሰን እመኛለሁ። አሁን ከረንት እንዳለችው ቤተክርስቲያን እመኛለሁ። ብዙ ሳናወራ የሚገለጥ ክብር፣ የሚታወቅ ዓለም የሚያውቀው፣ ጎረቤት የሚያውቀው፣ አላፊ አግዳሚ የሚሸተው፣ አምላካቸው በመካከላቸው ነው የሚያስብል የሚሸት፣ በህይወት የተገለጠ፣ በአገልግሎት የተገለጠ። እንደዚህ ሰብስቤ ልጨርስ።
ሐዋርያው ጳውሎስ ራሱን ሲያስተዋውቅ ለፊልጵስዩስ ሰዎች ሮሜ ላይም እንዳደረገው እኔ ወንድም ነኝ ነው፣ የክርስቶስ ኢየሱስ ባሪያ፣ ሌላ አይደለም። መታወቂያ ይሄው። እኔ ፈቃዴን ለጌታ ያስገዛሁ ነኝ። እኔ ሄለን ደብዳቤውን እንጽፍላችሁ የቸርቹ አስታብሊሽመንት ላይ ኢንቮልቭመንት ቢኖረኝ እግዚአብሔር ልኮኝ የሰማችኋቸው ተአምራቶች ቢኖሩ እኔ ሄለን ባሪያ ለጌታ ያደረ እንደ ግለሰብ ሕይወት እንደ ማህበር መታወቂያችን የጌታ መሆናችን ቢያስታውቅ፣ ይሄ ደግሞ ሌላ ምንም ነገር ሳይሆን ጌታ ኢየሱስ ክርስቶስን ዳግም በማግኘት ጌታ ኢየሱስ ክርስቶስን በመቀበል ዳግም ልደት በማግኘት ደግሞ ልከኛ የሆነ ሪሌሽንሺፕ ከሱ ጋር በመያዝ በቃ የሚፈስዩት ድራማ የምንሰራበት ሳይሆን አክት የምናደርግበት ሳይሆን አም ሶሪ ለምጠቀመው ቃል ጴንጤ የምንጫወትበት ሳይሆን የሚፈስዩት የሚሸት የሚማርክ የሚነካ የሚሸት የሚዳስስ የሚያስታውቅ አንዳንዴ በእድሜ የሚበልጡኝ አንዳንድ ሰዎች ሲሰማ በፊት አንዳንድ መስሪያ ቤት ውስጥ ታማኝ ሰው ሲፈልግ ያችን ጴንጤዋን ጥራት ይባል ነበር አሉ እና ቁልፍ እየሰጡ ያዡ በሌላ ቋንቋ ምን እያሏት ነው? ታማኝ፣ አንቺ ታማኝ። ሚሸትዩት አንዳንዴ መጠየቅ ያምረኛል። እናንተ ወጣት እያላችሁ እንዴት ቻላችሁት ያንን የኮሚኒስትን ስርዓት? እግዚአብሔር የለም እያላችሁ እንደኛ ሳውንድ ሲስተም ሳይኖራችሁ፣ እንደኛ ላይት ሳይኖራችሁ፣ እንደኛ ጭስ ሳይኖራችሁ፣ እንደኛ ፋሲሊቲ ሳይሟላ ጭቃ ቤት ውስጥ ሆናችሁ እንዴት ነበር የሚወጣው ያ ማዕሳ? እግዚአብሔር የለም እያላችሁ እንዴት ቻላችሁት? 4-5 ሆናችሁ እየተገረፋችሁ እንዴት አላላችሁት? ሚሸት ሚኮንን የሚነቀንቅ ሚነካ ሚዳስስ የሚያስታውቅ ጴጥሮስ አንተ ከሱ ጋር ነበር ካደል ይሉታል። የሱ አክሰንት ነው አይደል? ከአክሰንት ከንግግሩ ጋር ከገሊላ አክሰንት ጋር ይዘው ነው። ግን እኛ የሆነ የህይወት አክሰንት ቢያስታውቅ እንት በገባህበት ቦታ የጌታ ተከታይ ነህ እንዴ? የሚታወቅ ህይወት የሚሸት ህይወት ይሄም ይልጸልይ በቃ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 16 እንደዚህ ይላል፣ ለሚሞቱት የህይወት ሽታ ለሚድኑት የህይወት ሽታ ለሚጠፉት ደግሞ የሞት ሽታ። እኩል መሽተት አይቻልም። ሁሉን ማስደሰት አይቻልም። ግን የሆነ ማዕዛ አሁን አንድ ሰው ሽቶ ሲቀባ ሽቶ ተቀብቶ አሁን ጉባኤያችን መካከል ቆንጆ ሽቶ ተቀብቶ ቢገባ እየነገረን ይገባል። የተቀባውት ሽቶ ብራንዱ እንደዚህ ይባላል። 3 ጊዜ ነው በዚህ በኩል አፕላይ ያረኩት። የሽቶ 5 ነጥቦች ይላል። እየሸተተን ታወቀን እኮ ያ አንዳንድ ጊዜ ቁጭ ብዬ አንዳንድ መልካም ማዕዛ ይሸተኛል። ቁጭ ብዬ እየሸተተን ምንም እኮ ወሬ ያስፈልገውም ተቀብቻለሁ ምናምን ያለው ያስታውቃል። ይሄው ማዕዛው የህይወት ሽታ። ይህን እንደ ቤተሰብ እዚህ ጉባኤ ብቻ ነው የምናገረው። አንድ ጊዜ ደብረ ዘይት አገልግዬ ቆይቷል። 10 ዓመት ምናምን ያልፏል። አገልግዬ ጠዋት እኔ እንግዲህ በጣም በሱስ ምናምን ስላሳለፍኩ ቁሼ ስላሳለፍኩ እጥብጥብ ብዬ መውጣት ነው የምፈልገው በተቻለኝ አቅም እና እጥብጥብ ብዬ የሆነች ነገር ደግሞ ያገኘኋትን ፒሽ አድርጌ ሚኒባስ ውስጥ ተሳፍሬ ቁጭ ብያለሁ። የመጀመሪያ ገባው ነኝ። የሆኑ ሰውዬ ገቡና ገና እንደገቡ 3 ደቂቃም አልቆይም 2 ደቂቃም አልቆይም ሴት ይመስል አሉኝ። ሽቶ ሁሉንም አይማርክም፣ ግን አትሊስት እያለ ወይም ደግሞ የሆነ ነገር ለሚድኑት የህይወት ሽታ ለሚጠፉት ደግሞ እያበሳጨው አካብዴ ሙስና የማይበላ ያልገባው ከዘመኑ ጋር የማይሄድ አጉል እንትን የማያደርግ ኮምፕሮማይዝ እየሸተተውም ቢሆን ግን የሆነ መገለጫ ዋው
የሚሸት ህይወት መታወቂያ በንግግር በአገልግሎታችን አባ በወልድ ግን በህይወት ያስታውቅ ኢየሱስ ኢየሱስን የሚል ትንሽ ቀዱልኝ ትንሽ መናገር አለብኝ ቻሌንጅ ካረጋችሁ እኔ ቻሌንጅድ ስለሆንኩ ቅዳሜ እዚህ የኛ ቤተክርስቲያን በጣም ወዳጅ የሆነች አንዲት እህት ጋር ህፃናትን የምታሳድግ ለመጠየቅ ሄደን ነበር እና ከሆስፒታል ነው ልጆች የምትወስደው እና የምትወስዳቸው ልጆች በሙሉ እክል አለባቸው ወደ 7-8 ልጆች ናቸው የወሰደችው 8ቱም ልጆች የተለያየ እክል አለባቸው እና የመጀመሪያ ልጄን ስወስድ አለች አዶፕት ለማድረግ ልፈርም ስል አትፈርሚ በህይወት ከሰነበተች ነው የምትወስጃት አለች ዶክተሩ አለች እንደማትተርፍ ስለገባው አምና ወሰደቻት ዛሬ በጣም ትልቅ ልጅ ሆናለች አግኝቻታለሁ ልጅቷ ከዛ አንድ ነገር ቻሌንጅ አደረገች እኔ ምልፍጽ በፊት እኮ ማህበረሰብ ያገለላቸው ኤክስኮሚዩኒኬት የተደረጉት ማንንም እኮ የማይፈልጋቸውን ሚሽነሪዎች አልነበር የሚሰበስቡት ክርስቲያኖች አልነበሩ እነዚህን እየሰበሰቡ እናት የሚሆኑት አባት የሚሆኑት አንዳንድ ሰዎች ወልደው ብቻ ጥለው ሪስፖንሲቢሊቲያቸውን ሳይወጡ ሲቀሩ ያንን የእግዚአብሔርን የአባትነት መልክ ይዘው የእግዚአብሔርን ወላጅነት መልክ ይዘው አገልጋዮች አልነበር የሚሰበስቡት ሳልጨምር ሳልቀንስ በጌታ ፊት ነው የምነግራት ምን ሆነን ነው አለች ጠይቃለሁ ምን ሆነን ነው እይታችን ሌላ ቦታ የገባው ምን ሆነን ነው የታሊያ መታወቂያ የታሊያ መገለጫ ፍቅር የታለ ቸርነት የታለ የመንፈስ ፍሬ የታለ ከራስ ልፍ ያለ ህይወት የታለ ቆሜ እንደዚህ ከምናገረው ያለፈ ጓዳ እንዴት ነኝ ቤት ለምታገለግለን እህት እንዴት ነኝ እኛ ግቢ ውስጥ ላለ ጠበቃ እንዴት ነኝ ይታወቃል ይሸታል ህይወት ይናገራል ባሪያ ነኝ የኔ የሆነ የሌለኝ ፈቃዴን ለአንድ አካል ያስገዛው ገላትያ 2:20 አሁን እኔ አልኖርም አሁን በኔ ውስጥ የሚኖረው ስለኔ በመስቀል ላይ የሞተው ባለቤት ኢየሱስ ነው ደስታው ሐዘኑ ቁጣው ባሪያ ነኝ እኔ መጨረሻ ልናገር ከዛ እንጸልያለን 3ኛ ዮሐንስ ላይ አንድ ምዕራፍ ነው ያለው ለጋዮስ በተጻፈ ደብዳቤ ላይ ቁጥር 9 ላይ እንደዚህ ይላል ለዲሜጥሮስ የሚባል ሰው አለ ደግሞ ቁጥር 12 ላይ ሌላ አለ ዲዮጥራጤስ የሚባል ሰው ቁጥር 11 ላይ ምን ብሎ ነው የሚመክረው መልካም የሚያደርገው እንጂ ክፉ የሚያደርገውን አትምሰል ይላል ሞዴል ካደረክ ሱፉን አይተህ አይደለም ሞዴል ካደረክ ዝናውን አይተህ አይደለም ሞዴል ካደረክ የአንድ ቀን የቲክቶክ ስብከቱን አይተህ አይደለም ሞዴል ካደረክ ዝናውን ሰምተህ አይደለም ፖዚሽኑን ሰምተህ አይደለም በጎ የሚያደርገውን ተከተል ይለውና ሁለቱን ሰዎች ሲገልጣቸው ቁጥር 9 ላይ ዲሜጥሮስን ዋና ነው ግን ተሳዳቢ ነው ግን እንግዳ አይቀበልም ጭራሽ የሚቀበሉትን ከቤተ ክርስቲያን ያባርራል ዋና ነው ግን ክርስቲያናዊ ህይወት የለውም ዋና ነው ግን መታወቂያ የለውም ስም ብቻ ዲዮጥራጤስ ነገር ነው ግን ህይወት የለም ዋና ነገር ነው ታያዋለህ ፍሮንት ላይ ግን ክርስቲያናዊ ህይወት የለም ከዛ ቁጥር 12 ላይ የሆነ ሰው ያነሳል ዲሜጥሮስ ግን ይላል ይሄ በጣም አይነካም ዲሜጥሮስ ግን ይላል ምንም ዕውቅና የለውም እከሌ የምትለው አይደለም ምናልባት እዛ ጥግጋ ምናን ያለ ነው ዲሜጥሮስ ግን ይላል ሁሉ ይመሰክሩለታል እኛም እንመሰክርለታለን እውነት ራሷ ትመሰክርለታለች ዲሜጥሮስ ዝና ላይ ኖረው ይችላል ዲሜጥሮስ የሆነ ላታውቀው ትችላለህ አሪፍ ሱፍ ላይ ኖረው ይችላል እከሌ ላትለው ትችላል እንደኔ እዚህ ላታየው ትችላለህ ዲሜጥሮስ የሆነ እዛ ቦታ ሊሆን ይችላል ግን ሁሉ ይመሰክሩለታል
ሁሉ ሲባል ይገባችኋል አይደል? አንዳንድ ሰው እኮ በጠማማ የፈለገ ብታረጉም ላይ መሰክር ይችላል። ግን አትሊስት ምን ሁሉም ይመሰክር በንጹህ እንደ ቅዱስ ቃል የሆነና በንጹህ ህሊና ያለ ሰው በሙሉ ምን ያደርጋል? ይመሰክርለታል። ባይታወቅም፣ ከፊት ባይሆንም፣ ፖስተር ላይ ባታየውም፣ ዝና ባይኖረውም፣ እከሌ ባይባልም ግን ህይወት አለው። ሁሉ ይመሰክሩለታል። ሁሉ ብቻ አይደለም፣ እኛ ደግሞ መሪዎችን መሰክርለታለን። እናውቀዋለን። እንዲህ ጴጥሮስ አለ። ደሞስ እውነት ራሷ ትመሰክርለታለች። እውነት ህሊና ሊሆን ይችላል። በሌላ አቅጣጫ ግን እውነት ኢየሱስ ራሱ ነው። ይሄን ብዬ እንጸልይ። ጌታ ጎሽ ቢል ደስ አይልሽ? ማንም ባያጨበጭብ፣ ማንም ብቸኛ ማንም አይዞ ባይኖር፣ አጀብ ባይኖር፣ የሚቀበል ቢኖር ባይኖር፣ ሁሉም እንደፈለገ ቢያይ እውነት ስትመሰክርልህ፣ አዎ ልጅ መታወቂያ ልክ ነው፣ አዎ ልጅ ይሸታል፣ አዎ ልጅ የሚጋባ ህይወት አለ፣ አዎ ልጅ ልክ ነህ፣ ቀጥል፣ አዎ ልጅ። እንደው ሌላ ጫና ጭኛ አይደለም የሚሄደው። እንዴት ነው የሚመጣው? ከጌታ ጋር በተጣበቀ ህይወት፣ እኔ ሳልሆን እሱ በሚል አንገቶቻችን